ነጋ እንዴ? ጥቁር አዝሙድ አንቺ ከመሀሌት ይልቅ አንቺ ብልጥ ነሽ። ቆይ አንቺ እድል ልታቋቁሚበት ነው እንዴ? አጎቴ መድብል እንዳለኝ ማለት ነው። ነጠላ ዜማ ሳወጣ ቅድስትና ብሩክ ይጋባሉ። ሲጋቡ እማዬ ብለሽ ትጠሪያቸዋለሽ። ሳሚ ይሄ ለህፃ ልጅ የሚነገር ነገር አይደለም። እሱ ተሳስቶ ነው። በቃ አንቺ ዝም ብለሽ እማዬ ማለት ያለብሽ። እሺ ወንድም ትወልጂልኛለሽ? ወንድም? አዎ ትወልጂልኛለሽ። እሺ ወንድም ነው አይደለም የምትፈልጊው? በቃ ሂጂና አባትሽን ወንድም ብለድልኝ በይ። አባዬ ወንድም ልጁ ላይ ድል ይችን አብሴት ማን እንደ ጣላት እናውቃለን፣ ማን እንደ ጋገራት እናውቃለን። ግን ከተናገርን እናልቃለን። ምን ማለት ነው ደግሞ? ወንድም ነው ወንድም ትንሽዬ ልጅ ማለት እንደዚህ አቅፍ ወንድም ብዬ አንዴ ምሳሌ እኔ እኮ ሚስት የለኝም እና ወንድም ኬት ይመጣል? ማን የላከሽ ብትላት ያው ሚስትን ታገኛለን። አንቺ ህፃን ፊት እንደዚህ ነገር አይወራም። ማነው ልጅ? ምሳሌ ናት። በዚህማ ብቻሽን ሆነሽ አትቀሪም። እሺ አዎ ነገ ውለድልኝ በይው። እሺ እዚሁ ቤት ያፈራውን ተጠቅሞ ወንድም ይውለድልሻ። ወለንሽ መድብልና ኤፍራታ ሀሪፍ ቅርርብ ላይ ይገኛሉ። እንግዲህ በሚገርም ሁኔታ ያው መድብል ብዙ ነገሮችን አስቦ ያሰባቸውን ነገሮች ካሳካ በኋላ ዛሬ ደስ በሚል ሁኔታ በአንድ ላይ ተገናኝተው ሀሪፍ ጨዋታዎችን እየተጫወቱ ይገኛሉ። አንደኛ ስለ ወደፊት ነፃ ስለመውጣታቸው፣ በተለይ ስለ ዝና እንግዲህ ኤፍራታንም ያው ዝና እንዴት እንደሚያሰቃያት ታውቃላችሁ። በተዘዋዋሪ ደግሞ እነ መድብልንም እንዲሁ ማለት ነው። ስለዚህ አንድ ላይ ሆነን ጠላቶቻችን ድል ነስተን የራሳችንን ወደፊት ህይወት መጀመር አለብን፣ ጉዞ መጓዝ አለብን እያለ እንግዲህ ዛሬ እየተመካከሩ ነው የሚገኙት። በዚህ አጋጣሚ ማህሌትን ማስወጣቷ ኤፍራታ በጣም ትልቅ ቻንስ ነው። ምክንያቱም እሷን ባታስወጣ ኑሮ ዛሬ መድብልን በነፃነት ማግኘት ወይም ደግሞ ቢያንስ እንኳን የት ሄድሽ የት ወጣሽ የሚለው ነገሯ መግቢያ መውጫ ነበር የምታጣው። ግን ዛሬ በጣም ደስ በሚል ሁኔታ አንድ ላይ ተገናኝተዋል ማለት ነው። ቤተሰቦቻችን በጣም ነው ደስ የሚለው። እንግዲህ አወራርተዋል፣ ተጨዋውተዋል፣ ነገሮች እንዴት መፍታት እንዳለባቸው እንዲሁም ደግሞ ወደፊት ህይወታቸውን እንዴት ማስቀጠል እንዳለባቸው በተለይ ዝናን ከሰው እንግዲህ እሷ ምስክሩና እንድትቀርብ ብሩክም እንዳለ ምሳሌም እንዲሁ በቀጣይ ደግሞ የመድብል ጓደኛውም እሱ የሚያውቀውን ነገር ምስክር አቅርቦ አስመስክረው ክሳቸውን መስርተው መጥተዋል። ስለዚህ ለምስክርነት እንድትቀርብና ያለውን ነገር እንዲቋጩ መድብል ጋር እየተመካከሩ ነበረ። እሷም እንግዲህ ፈቃደኛ ሆና በሚስጥር እያዝልኝ ምንም ችግር የለውም ብላ ተገኝታለች ዛሬ ማለት ነው። መድብልም እንግዲህ የኔ ቸኮሌት የኔ ጥቁር አዝሙድ ትችያለሽ እኮ ከማህሌት አንቺ ትበልጫለሽ፣ ደግሞ ቆንጅዬ ነሽ እኮ እያለ እያሽኮረመማት ነው። እሷ የምትፈልገው በነገራችን ላይ ከሌሎች ነገሮች ባሻገር አብራ መቀራረብ፣ ከሱ ጋር አሪፍ ጊዜ ማሳለፍ በጣም በህይወቷ የሚያስደስተው ነገር ነው። አሁን ቅድም እንዳያችሁት ብዙ ነገሮችን እንትን ስታደርግለት ብሮቹን ከሱ ጋር ብር አልተቀበለችውም ነበረ። እሱም እንዲህ ውለታ አይቆጠርልኝ እያለች ነበር የምትሰጠውና አሁን እንግዲህ እያለ የመቀራረብ አጀንዳ ላይ ናቸው ማለት ነው። ማለትም ያው ከኤፍራታ ስላባረቻት ሂዳ እንግዲህ ዝና ቅምጥ ጋር ወይም እዛ አግቶ አስቀመጣት ልጅ ጋር ነው የተቀመጠችው። እሱም እንግዲህ ብር ስጠኝና ሌላ ቤት ልከራይ ወይ ደግሞ ሌላ ነገር ያስፈልገኛል ብትለውም ብር ምን ሰርተሽ ነው የሚሰጥሽ? የሚበላ የሚጠጣ ግን ቤት ውስጥ አለ። ሄደሽ ከልጅቷ ጋር ከትህትና ጋር መብላት መጠጣት ትችላለች። ከዛ ውጭ ግን የምን አባሽ ብር ነው ብሎ ነው እንግዲህ ከፍ ዝቅ አድርጎ የሰደባት። አንቺ ደደብነሽ፣ ድድብናሽ እንዴት ያደርጋል? ከፈለግሽ አሁን ቀጥታ ሄደሽ በባሌም በቦሌም ብለሽ ብሩክን ታርቀሽ ነገሮችን ማስተካከል አለብሽ። ከዛ ያኔ ነው ሊሆን የሚችለው። ከዛ በተረፈ ግን የምን አባሽ ነው እያለ ከፍ ዝቅ እያደረገ እየሰደባት ነው የሚገኘው ማለት ነው። እሷም ግን ስድብ ያኔ ልብስ አድርጋ ስለያዘችው ያው ልብስ ጫማም ሁሉ ነገር አድርገዋለች እና የዝናን ስድብ እንግዲህ ባለፈው ክፍል እንዳያችሁት ኤፍራታ ከዝና ጋር ከመገረድ የዝና ቂጥቂጥ ስር ከመሄድ የኔ ከመድብልን መያዝ ምን አለው በምን ጣዕሙ ብላ ነበር የነካቻትና ዝናንማ አትናገሪብኝ ነበር ያለችው። አይታችኋታል ጋይስ? አይ ሰው ጥሪ ብሏት ስጋ ጥሪ ብሏት ጣፊያ እንዲ ያለች አሉ
ሰው ጥሪ ብሏት ምሬኩሱ አለች ላለ ሀገሬ ሰው ሲተርትና እንግዲህ ዝናንማ አትናገርብኛል። ሰው ግን ታሙታ ማን ተንከሲስ አይ እሱ ግጥም አድርጎ የሱ መጫወቻ አሻንጉሊት እንትን አድርጓት፣ እሷ ግን ዝም ብላ ትቀልዳለች። እና እንግዲህ ለሁሉም እንደዛ ብላ ኤፍራታና መድብል ግን ደስ በሚል ሁኔታ ነው የሚገኙት ማለት ነው። ሌላው ቅድስትና ብሩክ ናቸው። ዛሬ በጣም ነው የሳኩት ማለት ነው። ብሩክ ወንድ ሸቶ ቀጥታ ሄደ ክላሷ ከገባ በኋላ ወይ መጀመሪያ እንደ ወንዶቹ ጠጋ ጠጋ ብሎ ነገሮችን ማድረግ ያለበትን የፍቅር እንደሚወዳት ምናምን እንኳ አክታ አድርጎ ሁኔታዋን ምናምን ቁጭ አድርጎ እንኳ እቅፍ አድርጎ የሆነ ነገር ምንም ብሏት የማያውቀውን በደረቀ ሌሊት ማለት ነው ሰይጣን ይመስል ክላሷ ሄዲት እንዴ ምን አስቦ ነው ሰውየው? ከሄደ በኋላ እንግዲህ እዛም ደርሶ ወይ ደግሞ ለሽ ይደነግጣል ወይ ደግሞ ቀስ አድርጎ ቅድስት ምናምን ብሎ ቀስቅሶ በቃ ፈቃጅልኝ እዚህ አብረሽተኛ ምናምን ብሎ በሙድ ይከዳል። ጋይስ ግን እሱ ሄዲት ይልላችሁና እንደ ሰይጣን ለዋላይ ሊስማት እንዴ ልጅቷ ደነገጠች። አማት ባተነሳች እንዴ ምን ወጣብኝ ብላ በስላሴ ስም ከዛ እሷ ስትደነግጥ የእሱ መደንገጥ ደግሞ አልባሰም። እሷ ስላላየችው ነው። እሱ ሆነ ብሎ ሰው ላይ ወጥቶ መደንገጥ አለ እንዴ? አረ ወይኔ በጣም እያሳቁኝ ነበረና ብቻ ግን አሪፍ ነበረ። ያው እንግዲህ ደንግጦ እንዴት አደርሽ ነበር ያለው ማለት ነው። እንዴ መሽቷል እንዴ ነግቷል እንዴ ስትለው እሷ ምን ቢል አሪፍ ነው ደግሞ አይ ገና ነው እና ታዲያ ምን ሆነ ነው ደህና ነህ ስትለው ደህና ነኝ አዎ ቅድስት ታኝ በቃ ልሂድ ብሎ ላሽ ብሎ ልቃለ ለምን እንደ ገና እና ቅድስት እንግዲህ ተመልሳ ከተኛች በኋላ ፈገግ እያለች ነበር። ደስ ብላት ነበር እውነት ለመናገር በዚህ ልክ መጣ ቀረብ ማለት ነው እኮ እሷም ተወደዋለች። ግን ያው ነገሮች እንደፈረሩ የሆነ ነገር ማድረግ ነው እንጂ ደበራት ማለት ነው። እና ብቻ ግን ደስ የሚል ነበረ። ምሳሌ ደግሞ እንግዲህ ልጅ ውለድልኝ አባዬ ልጅ ውለድልኝ እህት ወንድም ውለድልኝ እያለች እንግዲህ ጥያቄዋ እየተረባበረ ነው። በዛ ላይ ደግሞ ቅድስትም ነካ ታደርጋታለች። አባትሽን ሄደሽ ንገሪው ትለዋለች እና ከዛ ሄዶ ደግሞ አባዬ ልጅ ውለድልኝ ነው የምልህ ወንድም ውለድልኝ እህት ወለድልኝ እያለች እየተጨቃጨቀች ነው የምትገኘው። እንግዲህ ዳጣ ራሱ በጣም እየዘና እያለችባቸው ነበረ። ይህን ነፍሲት የጣለውን እናውቀዋለን፣ የጋገረውን እናውቀዋለን ብንናገር እናልቃለን እያለች እየተራታችበት ነው። ኧረ ምን ማለት ነው እሱ ደግሞ እያላት ነበረና ብሩክ እንግዲህ ዘና እያደረገችው ነበረ። እንግዲህ በል ታፈታፍ ብለህ ልጅቷንም ወንድም ውለድላት አስረግዝላት እያለችው ነበረ። ቤተሰቦቻችን ብቻ ግን ደስ የሚል ጊዜ ነበረ። ብሩክና መድብልም እንግዲህ አሪፍ ጊዜ እያወሩ እየተጫወቱ ስላያቻቸው ስለ ሁኔታዎች አንዳንድ ነገሮችን ብቻ ደስ የሚል ጊዜ እያሳለፉ ነው። ትንሽ አሁን ከበድ ያለው ነገር የሞገስ ጉዳይ ነው። እንደምታውቁት የሞገስ ጉዳይ ትንሽ ሰብሰብ ብሏል። ምክንያቱም ያ ጠበቃ ተብሎ እንትናቸውን የነገሩት ሰውዬ እንግዲህ እንዳያችሁት ሉላን በሌላ መስመር ጠምዝዞ ሌላ ነገር ውስጥ ለማስገባት ደፋ ቀና እያለ ነው የሚገኘው። ያው ከዛም አልፎ እንግዲህ ነገሮችን ወደ ሌላ ውስብስብ ችግር አስገብቷቸዋል። ሉላ እንግዲህ ክላስ መጥቶ ባለፈው ቤቷ ድረስ ቀጥራው መጥቶ ነበረ። ከመጣ በኋላ እንግዲህ ሽጉጡን አውጥቶ አስቀምጦ እነ ዳጣና ዴላለው እንግዲህ ካልጋ ስር ተቀምጠው ሲያንኮሻኩሹ ነበር። ከዛም በኋላ እንግዲህ ሽጉጡን ወደ መሬት ጥላላቸው ነበረ። ሽጉጡን እንግዲህ ደግሞ በአጋጣሚ እነዛኞቹ ሲነካኩ ሽጉጡ ያው ተተኩሶ ነበርና የተኩሱን ሲሰሙ እሱም በሮ ወጣ። ዳጣም ድንግጣ እንግዲህ አይታቸዋል። መርዞ ዴላለው ራሱን ስትወዘው በስንት ውሃ ነው ተደፍቶበት ወደ ራሱ የተመለሰውና ከዛ በኋላ ነው እንግዲህ ወደ ራሳቸው የተመለሱትና ብቻ ዘና ብለንበታል። የባለፈውን ፓርትም እንግዲህ አሁን ደግሞ ነገርዮሽ ወደ ሌላ አቅጣጫ እንትን ብሎ ያው ሽጉጡን ጥሎት ሄዶ ነበረ ቤቱና ሽጉጤን አምጪ ያለበለዚያ እኔ ህግ አካል ነኝ ህግ ራስን ጠብቅበት ብሎ የሰጠኝን ትጥቅ አንቺ ልታስቀረው አትችልም እያለ ነበረ። እሷ ምን አስቀረችው? ለራሱ እኮ ነው ጥሎት ሄደው ተንከሲስ ማለት ነው። እንዲህ ወንዶቹ ሽጉጥ ታጥቆ መጣ ግን ጥሎት ሄደ። እንዴት ጣለው የት ጣለው እንኳን የሚያውቀውና እንትን የሚለው ነገር የለውም። ጥሎት ነው እንግዲህ ብር ብሎ የጠፋው። ውድ ቤተሰቦቻችን በጣም ነው እንግዲህ ዘና ያልንበት። ሁላችሁም እንዳያችሁት ሁላችንም ዘና ብለንበታል። ያው በመጨረሻ ግን ያው ሉላ አሁን ላይ ትንሽ ሞገስ ትልቅ እንትን ገጥሞታል። ሽጉጡን አግኝቶት ከየት መጣ ማን ያመጣው እንዴት ነው ወዴት ነው ከኔ ውጭ እዚህ ቤት ለካ የሚገባ የሚወጣ ሰው አለ እንዴ? ብቻ ብዙ ነገሮች የሚያናድዱ ነገሮች አሉና ሞገስ በዛ ጉዳይ ትንሽ ተናዶ ነበረ። በዛም እያለ እንግዲህ አይ ማንም አይደለም እኔ አላቅም ከየት እንደመጣ ማቀው ጉዳይ የለኝም ብላ ለመካድ ሞክራ ነበረ ሉላ። እንግዲህ እንዴት እሺ እንደዛ ካልሽማ ከኔ ውጭ ሌላ የሚመጣ ሰው አለ ማለት ነው እዚህ ቤት። እንደዛ ካልሽ ችግር የለውም ዛሬ ቴክኖሎጂ ነው መሳሪያውን ሂጄ ለፖሊስ አስረክብ
ፖሊስ ሁሉንም ነገር ይነግረኛል። ስለዚህ ዛን ሰዓት ሁሉንም ነገር ማወቅ እችላለሁኝ፣ አንቺንም መጠየቅ አይጠበቅብኝም ብሎ እንግዲህ በጣም ተናዶባታል ማለት ነው ቤተሰቦቻችን። እሷም ደግሞ አረ እኔ የማውቀው ጉዳይ የለኝም እያለች ግግም እያለች ትገኛለች። ሞገስም እንግዲህ ያን እያሉ እየተወራከቡ ባለበት ሰዓት ላይ በር ተቆረቆረ። በሩ ተቆርቆሮ እንግዲህ ወደ በር ሊከፍት ቀጥታ እሷ ነበር የቀድማ የተነሳችው። እሱ ሽጉጡን አንስቶ ታጥቆት ነበር። እንግዲህ በሩ ጋር ሳትደርስ ያው በድንጋጤ ማለት ያው ሰውየው ነው የመጣው ማለት ሰውየው መጣ ማለት ሞገስ ኦልሬዲ ይሄን ሽጉጡን ይዞታል። እዚህ ጋር ልቅት ይመጣል ወይ ደግሞ ፖሊስ ይዞ መጣ ይሆን ምናምን የሚለው ነገር ስሜቷ ስላለ ድንግጣ ስለነበረ እዛው ነው ፌንት የበላችሁ። ራሷን ስታ ነው የወደቀችው። ቤተሰቦቻችን ያው ከውጭ ማን እንዳለ እኮ አልታወቀም። የሚገርመው ግን ሌላ ሰው ነው ብዬ አላስብም። ወይ ዳጣናት ወይ ደግሞ እነ ሞገስ ወይም እነ መድብል ናቸው ብዬ ነው የማስበው። ሌላ ሰው ይሆናል ብዬ አልጠራጠርም። ሌላ ምናልባት ያው ሰውየውም ይሆን አላውቅም። ብቻ ግን ነገርዮሹ ትንሽ ከበድ ይዋል። ቤተሰቦቻችን ያው ዝናም እንግዲህ እየዛተ ነው። ግን ማህሌትን ሄደሽ የሆነ አርጊ እንደዛ አርጊ ምክንያቱም በጉልበት ስላልቻልኳቸው አንቺን መጠቀም አለብኝ ብሎ እሷን እንዳሻንጉሊት እየተጠቀመባት ይገኛል። እሷም አልነቃችም እስካሁን። ለሁሉም ውድ ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ላይክ አድርጉ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ላይክ የረሳችሁ ላይክ አድርጉ። ሰብስክራይብ አድርጋችሁ ደግሞ የደወል ምልክቱን በማጥቆር አብራችሁን ቆዩ። መልካም ጊዜ